እንግዲህ እንደነገርኳችሁ ብሩኬ ላይቭ ላይ መጥቶ ነበረ በቲክቶክ ማለት ነው። እንግዲህ ያው ላይቭ ላይ ቢመጣም ያው ጌም ነበር ሲጫወት የነበረው። ያንን ያህል ሰዓት ቆይቶ ሲወጣ እንግዲህ የገባው በዱባይ 11 ሰዓት ማታ ደግሞ የወጣው በዱባይ 3 ሰዓት ከምናምን ነው። እስከዛ ድረስ ያው ጌም እየተጫወተ ነበረ። ያን ሁሉ ሰዓት ሲቆይ ግን ስለ ሀይሚ አንድም ነገር ያለው የለም። እንዳለ ኮሜንቱ ሀይሚ የት ናት? ሀይሚን አምጣት፣ ሀይሚን አሳየን፣ ሀይሚን ተው ያሉት ስም ቢጽፉለትም ያንን ኮሜንት ምንም እያየ ያላየ እየመሰለ ነው እንግዲህ እያሳለፈው ያለው ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንድትሰጡ በአክብሮትና በትህትና እጠይቃችኋለሁ። ዛሬ ብቅ ብዬላችኋለሁ። ትናንትና ላይቡን ላስተላልፈው ፈልጌ ነበረ፣ ነገር ግን አልተመቸኝም። ድምፅ አለው እና እኔ ጋር ያው ሪከርድም ለማድረግ አልተመቸም፣ ለማስተላለፍም አልተመቸም። አሁን ላይ ታውቃላችሁ ስራው ግርግር ስለሆነ የሚጮሁ ብዛቱ እና ምናምን አይመችም። የሚጠራችሁ ይበዛል፣ የሚጮኸው ይበዛል እና አሁን ላይ ያው ግርግር ስለሆነ ትንሽ ስራም ስለሚበዛ ያው አይመችም ማለት ነው። እና ያው እሱም አምሽቶ ነው የገባው ያው ስለሚያውቁ በዚህ ሀገር ያሉ እህቶቻችን ያው ስራ ላይ እንደሆኑ እንደሚረዱ ማለት ነው። እና ይህን ነው የምላችሁ። አንድ ነገር ልላችሁ የምፈልገው ግን ሁሉንም ሀይሚንም ሆነ ብሩኬንም በአንዴ ናቸው ወይዋቸው ሙዚቃ ሲጋብዛት ነበረ ማለት በቃ መቼም እንደማይለያዩ ነው የምነግራችሁ። ይሄ ነገር ስራ እንዲሆነ ነው እና እናንተ ግን በመሀል ከሰው እየተጣላችሁ ነው፣ ከሰው እየተጠቋቆራችሁ ነው። ምን ልበላችሁ፣ ከሰው ብዙ ነገር እየሆናችሁ ነው ያላችሁት እና ከእንደዚህ አይነት ነገር ብትቆጠቡ እናንተ በጣም አሪፍና የተመረጠ ነው ብዬ ነው የማስበው። ገባችሁ አይደል? ለራሳችሁ ብትኖሩ ስለ ራሳችሁ ብታወሩ ጥሩ ነው ማለት ቲክቶክ ላይ እያየሁ ነው። ብሩኬ በኮሜንት አንዳንዶች እኮ እየሰደቡት ነበረ፣ ግን አይሰማቸውም አልኳቸው። አይሰማቸውም፣ ማንንም አይሰማም። ሲጀመር በጣም ጊፍተር አለው እናቴ። በጣም የሆነች አለች ሴት በተለይ ማለት ነው ሰላሚና የምትባል በኢየሱስ ጊፍተሩ ናት እናቴ፣ ጊፍተሩ ናት አልኳችሁ። ጊፍተሩ በስማ እንደ ጉድ ነው የምታወርደው፣ እንደ ጉድ ይገርማል። በጣም ደስ ይላል። እሱ ብዙ ሰዎች ያው ይሉታል፣ ይሰርቡታል፣ ይጠሉታል ምናምን ነገር ግን ደግሞ በጣም ያሉት ጊፍተሮች እናቴ። ሀይሚም ጊፍተሮች አሏት፣ ብሩኬም ጊፍተሮች አሉት። አሁን ላይ በፊት ብሩኬን ብዙም እንትን አይሉትም ነበር። ሀይሚ የሚወዱት ሀይሚን ነበር በፊት ታውቃላችሁ። ብዙም ብሩኬ ላይ እንዲህ አልነበሩም። አሁን ግን ብሩኬንም በጣም ይወዱታል። የእውነቴን ነው የምላችሁ። ከሀይሚ ገም ሲመጣ ጊፍተር ነው፣ ብቻውንም ሲመጣ ጊፍተር ነው እና ይገርማል። በጣም ደስ ይላል። ያው እንደዚህ ስሙ ድል ሲኖራችሁ ደስ ይላል። እውነት ለመናገር እውነት የሰው ሙሉ ሲኖራችሁ ደስ ይላል። አሁን ብሩኬ ጌም ተጫዋች ቢሆን ዋው የሚገቡት ሁሉ ራሱ ትናንትና እነ ግምጃዬ ነበሩ። ግምጃዬ እነ ቀስቴ እነ ሳሮን ደግሞ ማን ነበር እነ በላቸው እነ ዳኒ እነሱን ሁሉ ነው ያሸነፈው ትናንትና ብሩኬ። ምክንያቱም ጊፍተሮች አሉት። ገባችሁ? በጣም ጊፍተሮች አሉት። ሴቶች ናቸው ደግሞ ጊፍተሮቹ፣ ወንድ አንድም የለም። ጊፍተሮቹ የብሩኬ እንዳለ ሴቶች ናቸው ጊፍተሮቹ። እና እንግዲህ ይሄ ነው እላችኋለሁ። ከዳኒም ጋራ ሲጫወት ነበር። ከዳኒ ድክመቴ የሚለው ሀይሚን ድክመቴን እሱ ነው እንደውም ትናንትና ድክመቴ የት ናት? ድክመቴን አምጣት፣ ድክመቴን የተወሰርካት ድክመቴን አምጣት የሚለው እንደውም እሱ ነበር።
እንዲሁም እሱ ሲያነሳበት ስም እያነሳ ነበረ። ዲክመቴ ኮሜንቱም እንዳለ ዲክመቴን አስመጣለን እያሉት ነበረ። ብሩኬ ግን ሀይሚ ግን የሆነ ሄደችበት ቦታ አለ እርግጠኛ ነኝ። ቤት ያለች አይመስለኝም። ብትኖር ያስችሏት ታስጥላት ነበር። እኔ እንጃ አላውቅም። ብቻ እኔ ግን አላውቅም። የቤት ምናምን ሊሆን ይችላል አይታወቅም። ብቻ ግን አልተጣሉም። ያው ወደ ሌላ ቦታ ሄዳ ሊሆን ይችላል እንጂ ያው ፕሮግራም ካለ ምናምን ጓደኞቿ እዛ ጠርተዋት ምናምን ሂዲያ ከሆነ እንጂ እኔ እንጃ ከብሩኬ ትለያለች ብዬ እኔ ብቻ አላስብም። መቼም አትለይም። ግን የሆነ ቦታ ሂዲያ ከሆነ ምናምን እንደዛ ሊሆን ይችላል እንጂ ከብሩኬ ትለያለች ብዬ እኔ መቼም አላስብም። ብዙ ነገር ያሳለፉ ናቸው። እነሱ በጥቅም አይደለም የተገናኙት። እሷም ምንም የለ እሱ ምንም የለው ሲገናኙ። እውነቴን ነው የምላችሁ። ማለት ጥቅሟን ብሎ ነው ሄደው ጥቅሙን ብላ ነው የመጣችው የሚያስብል ነገር የለም። ሁለቱም ያኔ አንዲ ናቸው። በቃ ገባችሁ? አሁን ነው ሁሉም እዚህ ደረጃ አድርገው የደረሱት እንጂ ምንም በጥቅም የተገናኙበት አንድም ነገር የለም እላችሁ ፈልጌ ነው። በጥቅም የተገናኙበት አንድም ነገር የለም። ሀይሚና ብሩኬ በንጹህ ልብ ነው የተገናኙት። አብረው ነው ያደጉት። እንግዲህ ገባችሁ? ስለዚህ አሁንም አብራችሁ እንዲያደጋችሁ መጨረሻችሁም አብሮ ቢሆን በጣም ደስ ይላል ባይ ነኝ። ይህም ደግሞ ሁሉም ሰው የሚፈልገው፣ ሁሉም ሰው የሚመኘው፣ ሁሉም ሰው ይሁንልን ብሎ የሚያስበው እንትን ነው። ስለዚህ ዛሬ በብሩኬ ቤት ነው መሰለኝ ቪዲዮ የሚደረገው ወይስ በማን ቤት? ዛሬ ብቻ ግን ሁሉም ነገር ያበቃል ብዬ አስባለሁ። እስኪ ማታ ቪዲዮውን አብረን የምናይ ይሆናል። ዛሬ ሰላም አውርደው ነው ብቅ የሚሉት ብዬ ነው የማስበው። የምሬ ነው። ሰላም አውርደው ብቅ ይላሉ ዛሬ። እንግዲህ ያንን ነው የምለው። ግን ብሩኬ በቃ እውነት በኢየሱስ ስም ትዕግስት ሲኖራችሁ እንዴት ደስ ይላል። ምንም ቢሉት መልስ የለ ምን የለ ጸጥ። ኮሜንት ቢሰርቡት መልስ የለ ጸጥ። ብስማ እንዲህ አይነት ትዕግስት ሲኖራችሁ ፎርኮርስ በጣም ደስ ይላል። ማርያምን በቃ እንደዚህ አይነት ትዕግስት ሰው ሲኖረው ደስ ይላል። ማንኛችንም ብትሆኑ ትዕግስት ካላችሁ ሰው እየሰደባችሁም ቢሆን ታልፎታላችሁ። ያቻው ሰው እየተናገራችሁም ቢሆን ታልፎታላችሁ። ሰው እየሰደባችሁም ቢሆን ታልፎታላችሁ። እና ብሩኬም እንደዚሁ ጸጥ ብሎ ነገሮችን ያሳልፋል ማለት ነው። ነገ አብሮ ነው የሚመጣው እሱ እና እሱ ዛሬ እንጂ ምን ነገ አልኩኝ። ዛሬ ቀን 8 ነው በዚህ ሀገር። ቀኑ እንዴት ነው የሚሄደው እናንተ? ጊዜው እንዴት ነው የሚወጣው እናንተ? በስመ አብ የእንትኖቹ የእናንተ ጾም እንኳን ከገባ የሙስሊሞቹ ጾም እንኳን ከገባ ዛሬ 16 17 18 19 20 ቀን የሆነው ነው እኮ እናንተ። 20 ቀን በጣም ነው የሚሮጠው። በስማ 20 ቀን ሆነው እኮ። ከዚህ በኋላ 10 ቀን ነው ቢቀራችሁ። 10 ቀን ነው የሚቀራችሁ እስከ ዛሬ ሳምንት ማለት ነው። አንድ ሳምንት ማለት ነው። በጣም ነው የሚገርመው። ፈጥኗል፣ በጣም ፈጥኗል። እንዴት ነው ጊዜው የሚሄደው? ለካ እድሜያችንም እንደዚህ ነው የሚሮጠው። ይሄስ አይደል ነው ውዶችዬ? አይኛ ነገር አይኛ ነገር አይኛ ነገር አይኛ ነገር። ለማንኛውም ማታ እንገናኝ። እንግዲህ ሼር ካረጉ ቪዲዮ ይዤላችሁ ብቅ እላለሁ። ዛሬ ሀይሚና ብሩክ ፍቅር እያጫወታቸው ብቅ ቢሉ ጥሩ ነው። ይበቃን ነው ብለው